የዘመኑ ወላጆች ልጅ አስተዳደግ ላይ የምንሰራቸው 7 ከባድ ስህተቶችን ልንገራችሁ። ዛሬ የምነግራችሁ ስህተቶች ሳናቃቸው ብዙዎቻችን የምናረጋቸው ነገሮች ናቸው። በተለይ ደግሞ 6ኛውና 7ኛው ብዙ ሰዎች ኖርማል የሚመስላቸው ስህተቶች ናቸው፣ ግን ለልጆቻችን አእምሮ ብስለት በጣም መጥፎ ተጽዕኖ ያመጣሉና ቪዲዮን እስከ መጨረሻ ይመልከቱ። አሁን ያለንበት ዓለም ለፓረንቲንግ ሚስቴክስ ራሱ ያጋልጠናል። ያ ማለት አስተዳደጋችን ትንሽ ሞዲፋይ ሆኗል። አንዳንድ ስህተቶችን እያደረግን ነውና እነዚህ ስህተቶች ደግሞ ከባድ ናቸው። ለኛ ቀላል ሊመስለን ይችላል፣ ግን የልጆች አእምሮ ላይ ከባድ ውጤት ያመጣልና በዛሬ ቪዲዮ እነዚህ ስህተቶች የትኞቹ ናቸው በዝርዝር ሰፋ አድርጌ ነግራችኋለሁ። ይህ ቪዲዮ እጅግ ወሳኝ ነው መረጃ ስለያዘ ብዙ ሰው እንዲማርበት ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ደግሞ ሐሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ሰሞኑን ቪዲዮ ሪቻችን በጣም ቀንሷልና ምን እንደሆነ አላወቅንም። ምናልባት ሪቹ የቀነሰው እናንተ ቪዲዮን እስከመጨረሻ ካልተመለከታችሁት ወይም ደግሞ ላይክ ካላረጋችሁ ሪቹ በጣም ሊቀንስ ይችላልና ትምህርቱን ካያችሁ በኋላ ላይክ ማድረግ አትርሱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎች የምናቀርብበት ነው ለእናንተ ለወላጆች። ስለዚህ ቤተሰብ እንድትሆኑ ተጋብዛችኋል። ስለዚህ የዘመኑ ወላጆች የሚሰሩ ስህተት ምንድን ነው? አንደኛው ስህተት ሁልጊዜ ልጅን ከአደጋ መጠበቅና ማዳን። ከአደጋ ሲባል ከቀላሉ ከከባዱም ሊሆን ይችላል። በነገራችን ላይ አደጋ ወይም ደግሞ ስህተቶች አንዳንድ ጊዜ ጠቃሚ ናቸው፣ ትምህርትን ያስተምራሉ። አደጋ ስንል ግን አካላዊ ጉዳት ወይም ከፍተኛ ጉዳት የሚያመጡ ነገሮችን እነሱ ምንም ጥያቄ የለውም የወላጅ ተግባር ነው። ሆኖም ግን በእያንዳንዱ ሚስቴክ ላይ በእያንዳንዱ ነገር ላይ እኛ ኢንተርቪን የምናደርግ ከሆነ ለምሳሌ ለማብላትም ለማጠጣትም በእያንዳንዱ ስቴፕ ላይ እኛ ኢንተርቪን የምናደርግ ከሆነ እነሱ እንዳይችሉ እናደርጋቸዋለን። ያ ማለት በራሳቸው እንዳያደርጉ ሁልጊዜ የሆነ ሰው የሆነ ነገር ያደርግልኛል ብለው ማሰብ እንዲጀምሩ እናደርጋቸዋለን። ያ ደግሞ ትልቅ ስህተት ነው። አሁን አስተውላችሁ ከሆነ እድሜያቸው 18 ዓመትም አልፈው ልጆች ብዙ ጊዜ ወላጆቻቸውን መጠበቅ በእያንዳንዱ ነገር ላይ ወላጆቻቸውን መጠበቅ ጀምረዋልና ያ የአስተዳደግ ስህተት ይባላል። ስለዚህ ልጆቻችን ገና ከ4 ዓመት ከ5 ዓመት ጀምሮ የፊዚካል ስትረስ ያላቸውን እንዲሁም ደግሞ የሜንታል ስትረስ ያላቸውን አክቲቪቲዎች እንዲሰሩ ማድረግ አለባችሁ። ከዛ በተጨማሪ ደግሞ ለብቻ ስራ ሰጧቸው። ለምሳሌ ቤታቸውን ማጽዳት ሊሆን ይችላል፣ ወይም መኝታ ቤት ማንጠፍ ሊሆን ይችላል፣ ልብስ ማጠብ ሊሆን ይችላል። በእድሜያቸው እየለካችሁ በእድሜያቸው ልክ ቀላል የሆነ የቤት ውስጥ ስራ ሰጣቸው። የዛኔ ነገሮችን ማድረግ ይችላለሁ፣ በራሴ መፈጸም እችላለሁ የሚል የውስጥ ጥንካሬ ይኖራቸዋል። ስለዚህ የመጀመሪያው ስህተት ልጆችን ሁልጊዜ ከስህተትና ከአደጋ እኛው ብቻ ማዳን፣ አንዳንድ ጊዜ ወድቀው እንዲማሩ ፍቀዱላቸው። ሁለተኛው ስህተት ደግሞ ከጥረታቸው ይልቅ ውጤታቸውን ብቻ ኢንካሬጅ ማድረግ። ይህ ከባዱ ስህተት ነው። በተለይ ትምህርት ላይ፣ ስፖርት ላይ፣ ማንኛውም አቺቭመንት ላይ የአቺቭመንቱን ፖይንት ብቻ የምናደንቅላቸው ከሆነ ያን አቺቭመንት ለማምጣት ዋሽተውም ኮርጀውም ምንም ብለው ሊያመጡት ይችላሉ። ለምን? እያንዳንዱን ኤፈርት ስላላደነቀን። እኛም ማድነቅ ያለብን ጥረታቸውን፣ ሂደታቸውን ነው። ለምሳሌ ልጃችሁ በትምህርቱ በጣም ጎበዝ እንዲሆን ከፈለጋችሁ ልጄ እኮ ያጠናል ያነባል እያላችሁ ሰው ፊት ብታወሩለት፣ ብትመሰክሩለት ወይም ቤተሰብ ፊት ብትናገሩለት ጥረቱ እየተደነቀ ነው ማለት ነው። ስለዚህ ጥረት ካለ ደግሞ ውጤት መምጣቱ የማይቀር ነገር ነው። ስለዚህ ያ በትምህርት ብቻ አይደለም፣ ስፖርት ላይ ሊሆን ይችላል፣ አርት ላይ ሊሆን ይችላል። ማንኛውም የህይወት አክቲቪቲ ላይ ሲያደርጉ ወይም ሲንቀሳቀሱ ኤፈርታቸውን ብቻ በደንብ ኢንከሬጅ አድርጉ። ውጤት ላይ ብዙ ፎከስ አታድርጉ። ውጤት ላይ በጣም ፎከስ የምታደርጉ ከሆነ ተስፋ ሊቆርጡባችሁም ይችላሉ፣ ሊናደዱ ይችላሉ፣ ወይም ደግሞ በውሸት ወይም ደግሞ አጭበርብረውም ያን ውጤት ላይ ያመጡላችሁ ይችላል እና ያ ደግሞ ለነሱ አይጠቅማቸው። ሶስተኛው የወላጅ ስህተት ደግሞ ሰውን ማክበርና አምላክን መፍራት እያስተማርናቸው አይደለም። አሁን ወላጆች ብዙ ጊዜ ትኩረት የምናደርገው ልጆቻችንን ደስተኛ ማድረግ ላይ ብቻ ነው። አንዳንድ ጊዜ ያዝ አድርገን ህግ ምን እንደሆነ፣ መንፈሳዊነት ምን እንደሆነ፣ ቤተክርስቲያን ምን እንደሆነች ወይም ደግሞ የሃይማኖት ስርዓት ምን እንደሆነ ማስተማር ይኖርብናል። ሰውን የማያፈር ሰውን የማያከብር አምላኩን የማያከብር ትውልድ ከተፈጠረ ሀገሪቷ አደጋ ላይ ትወድቃለች። ስለዚህ ትውልድን ለማነጽ ከፈለጋችሁ ልጆቻችሁ አይምሮ ላይ ገና ከ5 ዓመት ከ6 ዓመት ጀምሮ አምላክ ምን እንደሆነ፣ አምላክ ሁልጊዜ እንደሚያየን እነዚህ የመሳሰሉት መንፈሳዊ ትምህርቶችን ማስተማር ይኖርባቸዋል። የዛኔ ሰውን ማክበር አምላክ መፍራት ይጀምራሉ። ያን ካደረጉ ደግሞ ባህሪያቸው የተስተካከለ ይሆናል ማለት ነው። አራተኛ የዘመኑ ወላጆች የምንሳሳተው ስህተት ደግሞ ልጆቻችን በስኬጁል ማጨናነቅ። ለምሳሌ ከዚህ ሰዓት እስከዚህ ሰዓት ጥናት፣ ከዚህ ሰዓት እስከዚህ ሰዓት ፒያኖ፣ ከዚህ ሰዓት እስከዚህ ሰዓት ስፖርት፣ ከዚህ ሰዓት በጣም ስኬጁል ሲበዛ ልጆች አይምራቸው ይጨናነቃል። ከዛ ይልቅ ፍሪ ታይም ስጧቸው። በራሳቸው ክሬቲቭ ሆነው የሚጫወቱበት፣ አዲስ ነገር የሚፈጥሩበት፣ አዲስ ነገር የሚማሩበትን የራሳቸውን ጊዜ ስጧቸው። ሁልጊዜ በእናንተ ስኬጁል ውስጥ ብቻ አታስቀሯቸው። በተለይ ክረምት ላይ ፍሪ ታይም ይኖራቸዋል ህጻናትና በስኬጁል ባይጨነቁ ይመከራል። በነገራችን ላይ ለህፃናት በክረምት ወቅት ምን ማድረግ አለብን የሚለውን አንድ ቪዲዮ ሰርችላችሁ ነበርና ይህ ቪዲዮ መለስ ብላችሁ እንዳለ እንድታዩት እጋብዛችኋለሁ። ይህን ቪዲዮ ማየት ከፈለጋችሁ ከታች ያለው ብሩክ ኪድስ የሚባል ፕሮፋይል ተጫኑትና ቪዲዮስ የሚለውን በመጫን ሙሉ የቪዲዮ ዝርዝራችንን ማየት ትችላላችሁ። በዚህ አጋጣሚ ብሩክ ኪድስ ዩቲዩብ ቻናላችን ከ320 ሺህ በላይ ሰብስክራይበር አግኝቷል። እናንተ ቤተሰብ እንድትሆኑ ተጋብዛችኋል። በነገራችን ላይ ልጆቻችን አይምሮ የሚመሰረተው በጨዋታ እንደሆነ ታውቃላችሁ? አዎ። በተለይ እድሜያቸው ከ4 ዓመት በታች ያሉ ህጻናት፣ ከ3 ዓመት በታች ያሉ ህጻናት አይምሯቸው መሰረት
የሚይዘው ለትምህርት መሰረት የሚይዘው በጨዋታ ውስጥ ነው። ለምሳሌ እንደዚህ አይነት ጨዋታዎችን ተመልከቱ። እንደዚህ አይነት የቤት ውስጥ ጨዋታዎች ህፃናት አይምሯቸው ሻርፕ እንዲሆን ፎከስ ማድረግ እንዲችሉ ለአቴንሽናቸው ለፎከሳቸው። በነገራችን ላይ ከኤቢሲዲ በፊት ማስተማር ያለብን ዋናው ነገር ለሆነ ነገር ትኩረት መስጠት እንዲችሉ ፎከስ ማድረግ እንዲችሉ ተረጋግተው እንዲቀመጡ ማድረግ ነው። ያን ለማድረግ ደግሞ የቤት ውስጥ ጨዋታዎች የውጭም አውትዶር ጌምስ በጣም ወሳኝ ናቸውና እነዚህን በፍሪ ታይማቸው እንዲጫወቱ ፍቀዱላቸው። አይምሯቸውን በዛ መቅረጽ ትችላላችሁ። ያን ካደረጋችሁ ትምህርት ቤት ስታስገቧቸው አይምሯቸው ማቹር የሆነ ትምህርትም ለመቀበል በጣም ዝግጁ ይሆናል ማለት ነው። አምስተኛው የአሁን ዘመን ወላጆች የምንሰራው ስህተት ደግሞ ለልጆቻችን በቂ ኳሊቲ ታይም አለመስጠትና ራሳችን በስራ ማጥበድ። ረጅም ሰዓት ለልጆቻችን ማንሰጥ ከሆነ ልጆቻችን ፍቅር ማያገኙ ከሆነ ከኛ ማግኘት ያለባቸውን መልካም ተጽዕኖችን ያጣሉ። ከዚህ በፊት ወንድ ልጆች ከአባት የሚያገኙት ነገር፣ ሴት ልጆች ከአባት የሚያገኙት ቪዲዮ ሰርቼላችሁ ነበርና እነዛን ቪዲዮዎች በተከታታይ ብታያቸው እጋብዛችኋለሁ። ባጭሩ ግን ለሴትም ለወንድ ልጅ በቂ የሆነ ትኩረት ሰጥተን ቤት ውስጥ ካላሳደግናቸው ባህሪያቸው እየተቀየረ ይሆናል። እንዲሁም ደግሞ ለውጤታቸው ለወደፊት ውጤታቸው ለትምህርታቸው፣ ለትዳራቸውም፣ ለስራቸውም ውጤታማ ላይሆኑ ይችላሉ። ስድስተኛው ስህተት ደግሞ የሚቀያየርና ኮንሲስተንት ያልሆነ ህግ መከተል። ዛሬ የምትፈቅዱትን ነገ መከልከል፣ ዛሬ ከለከላችሁ ነገ መፍቀድ። እንደዚህ ስታደርጉ ልጆች ኮንፊውዝድ ይሆናሉ። ስለዚህ ቋሚ ህግ ካላችሁ በየቀኑ እናንተ አክብሩት። ቤት ውስጥ ያለም ሰው ማክበር አለበት። ለምሳሌ እናት ፈቅዳ አባት የሚከለከል ከሆነ ወይ ደግሞ አያቶች የሚፈቅዱ ከሆነ ለምሳሌ ጣፋጭ ሊሆን ይችላል፣ ስክሪን ሊሆን ይችላል። እነዚህ የመሳሰሉት ቋሚ ህግ ካለ ሰውን ማክበር ቋሚ ህግ ካለ ሁሉም ሰው አክብሮ ማስከበር ይኖርበታል። ስለዚህ ህጋችንን ካልቀያየርን ህግ ምን እንደሆነ ህግ ካለፍን ደግሞ ኮንሲኩዌንስ መኖር አለበት። ለምሳሌ ስክሪን የሚፈቀደው ለ1 ሰዓት ብቻ ነው ብላችሁ መርህ ካላችሁ ወይም ህግ ካላችሁ ቤት ውስጥ ከዛ በላይ የተጠቀመ ልጅ የሚፈልገው ነገር መውሰድ ይኖርባቸዋል። ሜቢ ስልኩን ለ1 ቀን መከልከል ሊሆን ይችላል፣ ወይም ሌላም ነገር ማድረግ ሊሆን ይችላል። ይህን ስታደርጉ ህግ አለ። ህግ የተላለፈ ሰው ደግሞ ቅጣት እንዳለው ይማራል ልጃችሁ። ሰባተኛ ወላጆች የሚሳሳቱት ስህተት ደግሞ ያለ እድሜያቸው ስክሪን ማስጀመር። ስክሪን ሲባል ቲቪ ሊሆን ይችላል፣ ሞባይል ሊሆን ይችላል፣ ታብሌት ሊሆን ይችላል። እነዚህ ነገሮች የሚፈቀዱት ከ2 ዓመት በላይ ነው። ከ2 ዓመት በታች ምንም አይነት ስክሪን አይፈቀድም። በተቻለ መጠን ከኛ ጋር በደንብ እየዘመርን እያዋራን እያጫወትን አይምሯቸው እንዲነቃ ወደ ኮሚኒኬሽን እንዲመጡ ከሰው ጋር ጥሩ ግንኙነት እንዲኖራቸው ሶሻል ኮሚኒኬሽን እስኪላቸው እንዲዳብር ማድረግ ይኖርብናል። ከ2 ዓመት እስከ 5 ዓመት ላሉ ህጻናት ደግሞ የሚፈቀደው 1 ሰዓት ብቻ ነው በቀን ውስጥ በ24 ሰዓት ውስጥ 1 ሰዓት ብቻ። በዚህ ጊዜ ደግሞ ትምህርታዊ ነገሮችን ብናሳያቸው ማትስ ሊሆን ይችላል፣ ለቋንቋ ለንግግራቸው ሊሆን ይችላል፣ ሙቪዎች ሊሆን ይችላል። እነዚህ የመሳሰሉት የሚያስተምሩ ነገሮችን እየመረጥን ማሳየት እንችላለን። ሆኖም ግን ከ1 ሰዓት በላይ ማብለጥ የለብንም። ከ5 ዓመት ጀምሮ ላሉ ህጻናት ደግሞ በቀን ውስጥ ከ2 ሰዓት በላይ ስክሪን ላይ ባይቆዩ ይመከራል። ይህን ስታደርጉ ልጆቻችሁ አላስፈላጊ የሆነ የሳይበር አታክ ውስጥና ሳይበር ቡሊንግ ውስጥ እንዳይገቡ ይረዳሉ። አስተውላችሁ ከሆነ አሁን በኤአይ በቴክኖሎጂ በጣም የታገዘ ስለሆነ አንዳንድ ሰዎች ልጆቻቸውን ኮሚኒኬት ያደርጓቸዋል፣ ቻት ያደርጓቸዋል። ከዛ እስኪ ምስላችሁን ወይም ስዕላችሁን ወይም ደግሞ ፎቶዎችን ላኩልን ይሏቸውና ያን ፎቶ አቀናብረው ራቁት ያስመስሉታል። ከዛ በኋላ ይህን ፖስት አደርግብሃለሁ እንደዚህ አድርግ የሚሉ መጥፎ የሆነ ማስገደጃ ነገሮችን ሊያመጡባቸው ይችላልና ስለዚህ ልጆቻችሁ ስማርትፎን ከመጠቀማቸው በፊት ቢያንስ 16 ዓመት መሙላት አለባቸው። ሶሻል ሚዲያ አካውንት ለመክፈት ደግሞ ቢያንስ 18 ዓመት መሙላት አለባቸው። ይህ እድሜያቸው በጣም ወሳኝ ነው። ማቹርድ ሳይሆኑ ለሶሻል ሚዲያ አሳልፈን መስጠት የለብንም። ይህን ስታደርጉ የልጆቻችሁን የአእምሮ ጤንነት ጠበቃችሁ ማለት ነው። ስለዚህ ልጆቻችሁን ከስክሪን ታይም በጣም መቀነስ ይኖርባችኋል። ኦፍኮርስ መማር ያለባችሁ ነገር ማስተማር ትችላላችሁ። ያን ስታደርጉ ግን በጥንቃቄ መሆን አለበት። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ